Hello family members, this is Unique English in Amharic. How are you doing? So, እንደተለመደው ከአማርኛ ወደ እንግሊዝኛ. And how can you say አታቋርጠኝ? አታቋርጠኝ. የሆነ ሰው እያወራችሁ አታቋርጠኝ ባካ አታቋርጠኝ ምናምን አልካ አይደለ? So what can you say? አታቋርጠኝ. አታቋርጠኝ ልጨርስ አታቋርጠኝ እንላለን አይደል? መቁረጥ ምንድን ነው? እሺ ስለዚህ እባክህ ስትሉ ምን ትላለች? ፕሊዝ ትላለህ። አታቋርጠኝ ግን ደረቅ ዶን በልሲ ዶን ካት ሚ በልሲ ዶን ካት ሚ ካልክ አትቁረጠኝ ነው። ዶን ካት ሚ አትቁረጠኝ ነው። ዶን ካት ሚ ኦፍ በልሲ ዶን ካት ሚ ኦፍ ምን ማለት ነው? አታቋርጠኝ ማለት ስቶፕ ካት ሚ ኦፍ ራይት ኦር ምን ታላለህ? ስቶፕ በልሲ ካቲንግ ስቶፕ ካት ሚ ኦፍ ሴይ ስቶፕ ካት ሚ ኦፍ በሉ አንድ ላይ ከኔ ጋር በሉ ስቶፕ ካት ሚ ኦፍ። እዚህ ቪዲዮ እያያችሁ ያላችሁ ሰው በኢነርጂ ስቶፕ ካት ሚ ኦፍ እናንተ ማውራችሁ ስቶፕ ካት ሚ ኦፍ ራይት and say okay stop cutting me off አሁን ህፃናት ቢሆን እኮ ይሄኔ ማለት ህፃናት ሲማሩ ታሳውሳላችሁ። ስቶፕ ካቲንግ ሚ ኦፍ ስትሉት እዚህ እስኪበጠስ ድረስ አንደኛ ክፍል አታስታውስም? ጉድ ሞርኒንግ ክላስ አስተማሪው ጉድ ሞርኒንግ ክላስ ከዚህ ድረስ በእነሱ ፊት ስተት መስራት ምናምን አፍረት የለም። ስትጎረምስ ነው የሚረብሽህ ማለት ነው። ኢጎ አንደርስታንድ ስቶፕ ካቲንግ ሚ ኦፍ ካልክ በክሽ በቃ ማቋረጥህን አቁም አታቋርጠኝ እያልክ ነው እያወራ እያለ ማለት ነው። አንደርስታንድ አድርጋችሁኛል? ለኮኔክሽን ለምንም ልጠቀምበት እንችላለን ማለት ነው። ይሄን ነገር cut off በልሲ ስለዚህ እቺ ምንድናት ማለት ነው? እስቲ cut off በልሲ interrupt ማለት ነው። ማለት ነው is too many interrupt or isolate መለያየት ማቋረጥ ይሆናል ማለት ነው። እየተግባባን ነው አሁን? Is that okay? So we can use this phrasal verb cut off for different contexts. በተለያየ ኮንቴክስት ልንጠቀመው እንችላለን ማለት ነው። Is that clear? All right. አሁን አንድ ሰው ሲያቋርጥ ምናምን አታቋርጠኝ ምናምን ነገር አልከኝ። ከዛ እሺ ሶሪ ምናምን አልከና ምንድነው አንተ እዚህ ምናምን ኧረ እባክህ ስሜን አታንሳ ሂድ ከዚህ ምናምን ነገር ስሜን አታንሳ በለኝ። ስሜን አታንሳ ስሜን አታንሳ ከዚህ በቃ ስሜን አታንሳ this is not the right place ትክክለኛ ቦታ አይደለም። ስሜን አትጥቀስ እዚህ አታንሳ በለኝ። ስሜን አታንሳ ስሜን አታንሳ ማንሳት ምንድነው? ፒክ እና ዶንት ፒክ ማይ ኔም ነው። እሺ ምንድነው? እሺ እስቲ አንድ ነገር እንደዚህ አታድርግ ስትሉት ሰው ምን እንደምትሉት ዶን ብላችሁ የምትጀምሩ የሆነን ሰው እንደዚህ አታድርግ ብላችሁ ትከለክሉት ነው ማለት ነው። የተገባና ስለዚህ ዶን በልሲ ብሪንግ ምንድነው? ብሪንግ ምንድነው? ማምጣት። እስቲ ብሪንግ በልሲ ማምጣት ዶን ብሪንግ አፕ በልሲ ማይ ኔም እስቲ በልሲ እስቲ don't bring up my name በልሲ ስሜን አታንሳ don't bring up my name here right አሁን bring up ስትል ይሄንን ለጉግል ለሆነ ነገር ብትሰጣው don't bring up my name ብትለው bring up የሚለው ወደ ላይ ማንሳት ስሜን ወደ ላይ አታንሳው ብሎ ነው የሚተረጉምልህ ማለት ነው which is wrong አይደለም እንዴ? ለዛ ነው። ስለዚህ don't bring up my name ካልክ ምን ማለት ነው? what does it mean? ስሜን አታንሳ ስሙን አታንሳው እሱን በለኝ። ለምሳሌ አንተ የጓደኛን ስም ባነሳበት ባክህ እሱን ስም አታንሳው ስሙን በሲ don't bring up his name very good ስሟን አታንሳ ስትልስ እቺ his her name የነሱ ስም አታንሳ ከዚህ በላይ their name እየተገባና ስማችን አታንሳ በል የጋራን don't bring our names እዚህ ጋር names ትጨምራለህ ማለት ነው። their names አይደለ our names ብዙ ስለሆነ ማለት ነው። እየተገባና ግልጽ ነው አሁን? so bring up what is it? bring up so bring up means to mention a topic የሆነ ርዕስ ማንሳት ማለት ነው። ለምሳሌ you brought up a nice topic ካልኩህ አሪፍ ሐሳብ አሪፍ የሆነ እንትን ርዕስ አነሳ እያልኩ ነው። say በሉኝ say you brought up a nice topic በልሲ
በሎንጂ you brought up a nice topic. It means ቆንጆ የሆነ ሐሳብ ቆንጆ የሆነ አርስት አነሳ ያላችሁ ነው ማለት ነው። የተገባ ነው? All right. So, interesting. ስለዚህ this bring up has got a different meaning. የተለያየ ትርጉም አለው። To bring up means to raise a child. ልጅ ማሳደግም ይሆናል ይሄ bring up ማለት ነው። ምን ማለት? To bring up means to raise a child ማለት ነው። To raise a child. ልጅ ማሳደግ ይሆናል። To raise a child. That's the meaning of bring up. Say bring up. Let's see. Say it again. What do you mean by bring up? To raise a child. ምን ማሳደግ? ልጅ ማሳደግ ይሆናል. To raise a child. That's the meaning of bring up. Say bring up. All right. For example, she brought me up. She brought me up. ምን አድርጋ ያሳደገች? She brought me up well. በደንብ ምን ያሳደገች ነው አይደል እንዴ? My grandfather brought me up well. All right? Yeah. All right. Or she brought me up by beating. በመደብደብ ነው ያሳደገች. Or you can say my grandfather መቆንጠጥ ይወዳሉ አይደል? My grandfather brought me up by what? Beating. እየደበደበ ነው በመደብደብ ነው ያሳደገኝ ነው። ቢት ምንሽ መደብደብ ነው አይደል እንዴ? እየተጋባ ነው አሁን ግልጽ ነው ወይ? All right, interesting. ስለዚህ she brought me up well. በደንብ ነው ያሳደገችኝ. My grandfather brought me up by beating. በዚህ ነው ያሳደገኝ. Okay, interesting. ስለዚህ ስሜን አታንሳስትሩ ከዚህ በኋላ don't bring up my name ነው የምትሉት ማለት ነው። እየተጋባ ነው? So to bring up has got how many meanings? ስንት ትርጉም አለው? ሁለት ትርጉም አለው። አንደኛው to mention a topic የሆነ ርዕስ ማንሳት ማለት ነው አይደለም? የሆነ ነገር ማንሳት። ሁለተኛው to raise a child ልጅ ማሳደግ ማለት ነው። Is that clear? ተግባብተናል? All right, interesting. ሶስተኛ አታስብ አደርሳለሁ። አደርሳለሁ በለኝ። አደርስሃለሁ። አሁን መኪና አለህና መሸብኝና አታስብ ነው ይዘው አደርሳለሁ ብራውን ስትል ምን ነው የምትለው? አታስብ ስትል አትጨነቅ ማለት ነው። በሌላ አባባል ምን ታ don't worry በል እስኪ don't worry I will drop you off. አልከኝ አይደል? I will drop you off. Right? I will drop you off. በል እስኪ to drop off means to deliver. Right? Yes or no? Okay. እዚህ አውርደኝ እዚህ ጣል አድርገኝ በል እስኪ እዚህ ጣል አድርገኝ እዚህ አውርደኝ እዚህ ጣል አድርገኝ በል እስኪ አሁን ለምሳሌ በመኪና እየወሰድከኝ ነው drop በል እስኪ drop me off here. እስቲ በል እስኪ እስቲ አምቡት እስቲ drop me off here. Say drop me off here. በል እስኪ ምን ማለት ነው? ከዚህ አውርደኝ ጣል አድርገኝ። አሁን የሆነ ሰው በመኪና እየወሰዳለ drop me off here. Right? እዚህ አውርደኝ እዚህ ጣል አድርገኝ ነው። አንተን የሆነ ቦታ ጣል አደርግሃለሁ እዛ ደርሳለሁ ስትሉ ግን ምን ትላላችሁ? ምን I will drop you off there. የተባባለ እስቲ በል እስኪ I'll drop you off there. በል እስኪ ከዛ ደርሳለሁ ጣል አደርግሃለሁ እያልከኝ ነው ማለት ነው። Exactly. ተጋዘናል? ኦኬ ድሮፕ ብቻው ምንድን ነው? መጣል ነው አለ። የሆነ ነገር ድሮፕ አደረገ ሲባል እንደዚህ ጣለ ነው። ይሄ ግን እንደዚህ አይደለም ማለት ነው። መጣል ማለት ሰውየውን አውርዶ እንደዚህ ነው። it doesn't mean like that. አሁን ድሮፕ አደረገ ሲባል ለምሳሌ I dropped my marker አይደለ? ጣልኩት ብል ለምሳሌ አይደለ? በዛ ኮንቴክስት አይደለም። ኦፍ ሲጨምርበት የተለየ ትርጉም አለው። ሌላው በቃ ማንቀላፋት፣ በእንቅልፍ መተኛት፣ እንቅልፍ መወሰድ ምናምን ስታንቀላፉ ምንድነው የምትሉት ማለት ነው? ያንቀላፋች ነው በለኝ። ሺዝ እንቅልፍ ጥሏታል፣ እንቅልፍ እየጣላት ነው ስትል ምን ትላለህ? እንቅልፍ ነበር። እንቅልፍ ጥሏት ነበር ስትል ጥሏት ነበር እንቅልፍ ስትል ምን ትላለህ? she dropped off. Say she dropped off. Say it again. She dropped off. በል እስኪ So to drop off means to fall asleep. የተገባ ነው። ስለዚህ ለምንድን ነው ያረፈድክ አንተ ብልህ I dropped off. እስቲ I dropped off በል እስኪ እንቅልፍ ጥሎኝ ነው ያልከኝ አሁን ለምን አረፈ? Why were you late? ለምን ነበር ትናንት ያረፈድከው? Because I dropped off, right? Why did you drop off? Because last night I drank some whiskey. የተገባ ነው። That's why I dropped off in the morning. Is it clear?
ስለዚህ እንቅልፍ ጥሎኝ ምናምን ስትሉ I dropped off ነው የምትሉት all right is that okay all right እንቅልፍ ካልጣለኝ ይደውልልሃለሁ በለኝ እንቅልፍ ካልጣለኝ ይደውልልሃለሁ I will call you but see I will call you if I don't drop off say I will call you if I don't drop off I'll call you if I don't drop off እንቅልፍ ካልጣለኝ ይደውልልሃለሁ እንቅልፍ ካልጣለ ደውልልኝ ስትል call me but see if you don't drop off እስቲ በርሲ call me if you don't drop off yeah call me if you don't drop off all right እንቅልፍ ምንድነው ካልጣለ ደውልልኝ ስለዚህ እንቅልፍ በእንቅልፍ መጣል ምንድነው drop off የሆነን ሰው የሆነ ቦታ ማድረስ ምን አሁንም ምንድነው drop off ሰው የሆነ ሳይሆን እቃ ማድረስ ምናምን ሊሆን ይችላል ዴሊቨር ማድረግ ሊሆን ይችላል እየተገባ ነው all right is it clear እዚህ ጋር አሁን ያልገባችሁ ነገር አለ ያልገባችሁ ነገር ካለ ልመለስበት እዚህ ጋር ያልገባ ነገር ካለ ማለት በደም ማብራራት ካለብኝ እሺ በዛው እንትን ያላችሁት ማለት ነው የከት ፓስት ቴንስ ማናት ራሷ ከት ማነች ከት ነች እሺ ይቺ bring up አልኩኛል የbring past tense ማን ነው brought ማን ነው በዛው ያጠናችሁ ግራመሩን brought ይሄ past tense brought ነው ኦኬ ሌላስ ማን ነው የdrop past tense dropped ይሄኛው ችግር የለውም dropped all right ለምንድነው ግን double p ያደረኩት እዚህ ላይ drop ሲጻፍ እንደዚህ ነው አይደል past tense ግን እንደዚህ pp ሆነ double p ሆነ ለምን p ሲሆን double ይሆናል አይላችሁ እዚህ ጋር d ምንድነው ኮንሶናንት ነው አይደል አረሳም ነው ኮንሶናንት ነው o ምንድነው ቫወል ነው p ምንድነው ኮንሶናንት ስለዚህ c c v c የሚል ህግ ካለ መጨረሻ ቅጥያ ሲጨምር ዳብል ይሆናል የመጨረሻው ማለት ነው ኮንሶናንት ቫወል ኮንሶናንት ካለ ማለት ነው እየተግባባን ነው ኦኬ ያንን የሰራሁት ቪዲዮ ስላለ ሂዳችሁ ታያላችሁ ስፔሊንግ ሩል ላይ ማለት ነው ስለ ስፔሊንግ የሰራሁት እዚህ ጋር ያልገባችሁ ነገር ካለ ብቻ በደንብ አድርጌ ወደ ሌላ ከመሄድ በፊት is it clear ግልጽ ነው እሺ ስታይ ውዛስ በደንብ አድርጋችሁ በጣም ቆንጆ ትምህርት ነው በደንብ ተከታተሉን ኦኬ እቺን እስካምባቱ ጉዞ ጀመርነው በጧቱ ነው ጉዞ መጀመር በእንግሊዝኛ ምን ይባላል እስቲ አንድ የሆነ ፍሬዘር ቨርብ ተጠቅመህ እስቲ ማደራጀት ምንድነው ሴት እስቲ ሴት በልሲ ሴት ማለት to organize ማለት ነው ሴት ማለት ነው organize ምን ማለት ነው organize ማደራጀት ማለት ነው what is the meaning of set organize ስለዚህ እቺ ሴት ብቻዋን ሳትሆን ሴት አፕ ስትል ማለት ነው organize ሴት አደረገ ሲባል ግን አንድ ነገር ወጠነ ምናምን የተለያየ ትርጉም አለው set up but see set up to set up means to organize up ሲጨምርበት ማለት ነው ኦኬ organize ማድረግ እሺ ሴት ማለት ደግሞ በማትማቲክስ ስብስብ ነው አይደል ሴት የሚባለው ነገር ግን እቺን ኦፍ ጨምሩባት እስቲ set off but see to set off means to start a journey ምን መጀመር to start a journey ጉዞ መጀመር የሆነ ጉዞ ምን ማለት መጀመር that's the meaning of set off እስቲ set off but see ስለዚህ ጉዞ የጀመርነው በጧቱ ነው ስትል ምን ትላለ we set off early in the morning ስትል በጧቱ ቀደም ብለን ነው በጧቱ ነው ካል ቀደም ብለን የጀመርነው በጧቱ ስትል we set off in the morning say we set off in the morning or we set off early in the morning ቀደም ብለን በጧቱ ነው ጉዞ የጀመርነው ስለዚህ የሴት past tense ማናት ራሷ ሴት ናት ማናት ሴት ናት ማለት ነው እየተገባ ነው we set off to the school በልሲ ወዴት ጉዞ ጀመርን ወደ ትምህርት ቤት we set off to the market ወደ ምን ጉዞ ጀመር ወደ ገበያ ጉዞ ጀመር ስለዚህ set off ማለት ምን መጀመር ማለት ነው ምን መጀመር ነው ጉዞ መጀመር ማለት ነው እየተገባ ነው አሁን ደግሞ አዲስ መኪና ገዝተሃል ምናምን ልብስ ገዝታ ገንዘብ አለ ገንዘብን ማሳየት መጎረር ምናምን what is መጎረር ወይም ማሳየት የሆነ ነገር ማሳየት መጎረር ምናምን በእንግሊዝኛ እሺ ማሳየት ነው በእንግሊዝኛ ለምሳሌ ማርከርን አሳየ በልሲ show me your marker አልከኝ አይደል show ምንድነው ማሳየት እሺ ስለዚህ ያሳየ የምታሳየው ግን ለምን ነው ጉራ ለመንዛት ማለት ነው ስለዚህ show ማለት ማሳየት ነው አይደል ስለዚህ እዚህ ጋር ዳብል ኤፍ ጨምሩበት ማለት ነው ምን ጨምሩበት ዳብል ኤፍ ጨምሩበት እስቲ ምን ማለት ነው እስቲ በሉሲ show off በሉሲ
ስለዚህ show off ማለት brag ማለት ነው ማለት ነው brag መጎረር ማለት ነው መጎረር ማለት ነው ኦኬ so አሁን የሆነ ነገር ማሳየት ምናምን በቃ እንደዚህ ነው እኔ እንዲህ ያለኝ ማስተርስ አለ PhD ዲግሪ አለኝ 10 መኪና አለኝ ፎቅ እኔ ነው ቢል አሁን አንድ ሰው don't show off በልሲ don't show off በልሲ don't show off say don't show off here ባከዚያት ጎር ምናምን ስትል don't show off here እስቲ በልሲ don't በልሲ show off here say it again don't show off here ከዚህ ጋር ትጎር ባክ ኒያት ጎር እዚህ ጋር ምናምን በቃ ዩኒያት ምናምን ስትል don't show off here ነው የምትባለው ስለዚህ show me your marker this is my marker okay show me your key this is my key show me your money this is my money ያ ጤናማ ነው ማለት ነው show off ሲጨመርበት ግን ጤናማ አይደለም አላማው በቃ የሆነ ማሳየት ፈልገሃል ለጉራ ማለት ነው እየተባባ ነው show off right say show off አንዳንድ ሰው ለሾው ነው ምናምን ሲል ሰምተህ ታውቃለህ ለሾው ነው ማለት ለማሳየት ነው እየተባባ ነው ስለዚህ ግን ምን መጨመር አለባችሁ show off double f off መጨመር አለባችሁ ማለት ነው do you like to show off ትወዳለህ ወይ do you like to show off your money your car your house do you like to show off I don't like to show off እስቲ በሉ እስቲ I don't like በሉ እስቲ I don't like to show off መጎረር አልወድም ነው ያለኝ ማለት ማሳየት የሆነ ነገር አልወድም ይላል I don't like to show off because that's a bad habit all right I don't like to show off because that's a bad habit is it clear ተግባብተናል ወይ አሁን ግልጽ ነው I don't like to show off because that's a bad habit that's so clear do you have a question here any question you have here ያልገባ ነገር አለ ወይ all right okay እስቲ ቺንስቲ ንገሩኝ እስቲ what is you know like ማብቃት ወይ ማቋረጥ ምናምን ነገር ለምሳሌ ሪሌሽንሺፕ ሊሆን ይችላል ግንኙነት ሊሆን ይችላል እንደገና አግሪመንት የሆነ ውል ሊሆን ይችላል ስምምነት ስታቋርጡ ምን ተጠቀሙት እሺ መስበር ምንድነው መስበር ብሬክ ጎበዝ መስበር እሺ so break አልካለ መስበር ነው አይደል እስቲ ቺን ሲጻፍ say it again break off በልሲ ስለዚህ አሁን ግንኙነታቸውን አቋረጡ ብለኝ እስቲ they broke off break past tense ማለት ነው broke አይደል they broke off their relationship relationship ግንኙነታቸውን አቋረጡ they broke off their relationship because the past tense of break is broke ነው የሐላፊ ጊዜው they broke off their relationship እሺ ስምምነታቸውን አቋረጡ በለኝ እስቲ they broke off እስቲ they broke off በለኝ their ስምምነቱ ነው their agreement their what agreement ምናቸውን አቋረጡ ለምሳሌ እናንተ አብረን ልንሰራ ምናምን የሆነ ተዋዋልነው ውል ካለ እሱን እናቋርጠው ከሆነ we broke off our agreement አይደለም እንዴ ስለዚህ they broke off their agreement ማለት ስምምነታቸው ምን አለ አበቁ ወይም አቋረጡ ማለት ነው ነገር እየተገባ ነው ስለዚህ ስምምነታችን እናቋርጠው በለኝ እስቲ let's break off our agreement ስለዚህ ምን ማለት ነው ስምምነታችን ምን እንበለው ነው እናቋርጠው let's break off our agreement ካለ ስምምነታችን እናቋርጠው ነው ይብቃን ነው እየተጋባን ነው አሁን ስለዚህ what do you mean by break off ምን ማለት ነው to break off means to end or to stop a relationship or an agreement ግንኙነትን ወይም ስምምነትን ምን ማድረግ ማብቃት ማቋረጥ ማለት ነው that's the meaning of break off is it clear yes ተጋብተናል ግን ያልገባ ነገር አለ you can ask me any question if you want ያልገባ ነገር አለ እዚህ ውስጥ ግልጽ ያልሆነ ነገር ማለት ነው is it clear yes are you sure so ምንድነው ያልኳችሁ ጉዞ መጀመር ምንድነው set off ምንድነው ያልኳችሁ set off say set off all right very good set ምን ማለት set up ምንድነው set up organize ማድረግ ማደራጀት let's set up our office ካልኩኝ let's set up our room ካልኩኝ ክላሳችን organize እናድርገው እናደራጀው እናልኩ set up right set off ስትሉ ግን to start a journey ማለት ነው ጉዞ መጀመር ነው off ሲሆን ማለት ነው ተግባብተናል
ያልገባ ነገር ካለ እዚህ ውስጥ መጠየቅ ይቻላል። ያልገባ ነገር ካለ መጠየቅ ይቻላል። ግልጽ ነው? አየ ሹር? ኧረ ተው። ኦኬ እሺ። ይሄንን እስኪ ንገሩኝ እስኪ። ስራ አለ አይደል? ለምሳሌ እኔ አሁን በጣም ጨንቆኛል፣ ተወጣጥሬ ያለው በጣም የቤት ኪራይ ደርሶብኛል፣ ምናምን የሰራተኛ ደሞዝ ደርሶብኛል፣ በጣም ጨንቆኛል አይደለ? በስፖርት አሳልፈው በለኝ እስኪ፣ ወይ በስራ አሳልፈው። አረ በስራ አሳልፈው በሉኝ እስኪ። በስራ ወይም በስፖርት አሳልፈው በለኝ እስኪ። መስራት ምንድን ነው በእንግሊዝኛ? ወርክ እንዴ ወርክ። እሺ ወርክ ኦፍ በለሲ። ወርክ ኦፍ እንግዲህ ዋና ፍሬዛል ቨርቡ ነው። ኦ ነው ይሄ። እሺ ወርክ ኦፍ በስራ ወይም በስፖርት አሳልፈው። ጨነቀኝ እኮ ስትረስ ያዘኝ እኮ ምናምን ብላችሁ በስራ አሳልፈው ምናምን ስትሉ ወርክ ኢት ኦፍ ነው የምትሉት። ወርክ ኢት ያልኩት ጭንቀቱ ነው። ጨነቀኝ እኮ አልኩ። በስራ አሳልፈው ስትል ምን ትላለህ? ወርክ ኢት ኦፍ ሴይ ወርክ ኢት ኦፍ በለሲ። በስራ አሳልፈው። አሁን ወርክ ኢት ኦፍ። what do you do when you get stressed አልኩ። ስትረስ ስትሆን ምንድነው? ስትወጣጠር ምንድነው? በጭንቀት ሲይዝ ምንድነው የምታደርገው? I work it off say I work በለሲ it off I work it off በለሲ። የማሳልፈው በምንድን ነው? ያንን ስትረሴን የማሳልፈው በምንድን ነው? በስራ I work it off። እየተጋባ ነው? I work it off is it clear? ግልጽ ነው? ስለዚህ ወርክ ኦፍ ማለት ነው ስትረስን የሆነ ነገር ምን በስራ ማሳለፍ ማለት ነው። ስለዚህ የሆነ ሰው ወርክ ኢት ኦፍ ካለ በስራ አሳልፈው፣ ስራ ሲሰራ ይወገዳል እያለ ነው ማለት ነው። is it clear? ተግባብተናል? አሁን ያልገባችሁ ነገር አለ? I want you to stay with me። በደንብ አድርጋችሁ ጠብቁ። በደንብ አድርጌ ነው ሌሎችን ማስተምራችሁ። ትንሽ ደቂቃ ብቻ ነው ተታገሱ። ማፈግፈግ በእንግሊዝኛ ምን ይባላል? ምን ይባላል? ሪትሪት። ምን ይባላል? ሪትሪት በልሲ። ማፈግፈግ። ይሄ ማፈግፈግ ነው። ነገር ግን እኛ እየተማርን ያለ ነው ስለ ፍሬዛል ቨርብ ነው አይደል? ባክ ምንድን ነው? ኋላ። እስቲ ባክ ኦፍ በልሲ። ስለዚህ እየመጡ ነው ወደ ኋላ ፈግፍግ በለኝ እስቲ። ባክ ኦፍ እንዳለች ታደርግና ባክ ኦፍ they are coming በልሲ። they are coming አፈግፍግ ወደ ኋላ እየመጡ ነው ማለት back off they're coming so to back off means to retreat ወደ ኋላ ማፈግ። እስቲ በፍጹም አላፈገፍግም በልሲ። I never back off በልሲ። say I never back off I never back off በፍጹም ምን አልልም ነው ይሄ አላፈገፍግም ነው። I never back off say with me I never በልሲ back off speak up እስቲ እንደገና I never back off በፍጹም ምን አልልም ነው አላፈገፍግም ነው። I never back off እስቲ እንደገና I never back off በፍጹም አላፈገፍግም እና I never back off። ስለዚህ back off ምን ነው? ማፈግፈግ። ምን ማለት ነው? ወደ ኋላ ማፈግፈግ ማለት ነው back off ማለት ነው። is that okay? all right interesting። እሱ የሚኖረው በእኔ ገንዘብ ነው ብለህ ንገረኝ እስቲ አንተ። እሷ የምትኖረው በእኔ ገንዘብ እኮ ነው ብለህ ንገረኝ እስቲ። እሷ የምትኖረው በእኔ ገንዘብ ነው። በእኔ ገንዘብ ነው። እሷ የምትኖረው በእኔ ገንዘብ ነው ብለን ገሪ። መጀመሪያ መኖር ምንድን ነው? ሺ ሊቭስ ትኖራለች አይደል? እሺ ሺ ሊቭስ ዊዝ ማይ መኒ ነው ወይ ባይ ማይ መኒ ነው? ሺ ሊቭስ ባይ ማይ መኒ። ኧረ ተው፣ ይሄ ፍሬዛል ቨርብ ነው እንዴ? ኦልራይት ምን ትላለህ? ንገረኛ። እሷ የምትኖረው በእኔ ገንዘብ እኮ ነው። ምን አለባት እሱ ምን አለበት የሚኖረው በእኔ ገንዘብ። she lives off በለሲ ዳብል ኤፍ she lives off በለሲ my money my what money። እሷ የምትኖረው በማን ገንዘብ ነው? ሰርቫይቭ የምታደርገው በእኔ ገንዘብ ነው የምትኖረው። ሰርቫይቭ የምታደርገው በእኔ ገንዘብ ነው ማለት ነው። እየተጋባ ነው። she lives off my money። ስለዚህ ዳብል ኤፍ ስጨምሩበት ሊቭ የሚል በሆነ ሰው ላይ ገቢ በሆነ ነገር መኖር ማለት ነው። she lives off እስቲ በቤተሰቦቹ ገንዘብ ነው የሚኖር ወይም በወላጆቹ ገንዘብ ነው የሚኖረው በለኝ እስቲ። he lives off off his
ኧረ ጉድ ነው parents money he lives off his parents money ካልክ እሱ የሚኖረው በቤተሰቦቹ ገንዘብ ነው በቤተሰቦቹ ደግሞ ገቢ ስትል ምን ታረጋታለች income he lives off his parents income የሚኖረው በቤተሰቦቹ ገንዘብ ነው እያልክ ነው ማለት እየተግባባን ነው ወይ እየተግባባን ነው ስለዚህ በሆነ ሰው ገንዘብ በሆነ ሰው ገቢ መኖር ምንድነው live off ይባላል ምን ይባላል live off ይባላል እሺ በልሲ live off live off ይባላል okay interesting and the last phrasal verb is what is ቦምቡ ፈነዳ ቦምብ አልወድም በርግጥኛ ቦምቡ ፈነዳ ቦምቡ ፈነዳ መፈንዳት በምንድነው መፈንዳት ማለት ይሄ ላንድ በወጣት መፈንዳት የወጣት ፍንዳታ አይደለም የዛ አይነት ሳይሆን መፈንዳት አንገሶ explode ምንድነው መፈንዳት explode በልሲ the bomb exploded ይቻላል እኮ ግን phrasal verb ላይ እንትን እየተማርን ያለ ነው ስለዚህ ምን ትላለ go በልሲ go በልሲ go say go እንዴ እሺ ስለዚህ ቦምብ ፈንድቷል በልሲ the bomb አይደለም ፈንድቷል ድርጊቱ አልቋል እኮ ፈነዳ እኮ አድባሩ እሺ የጎ past tense ማለት ነው went says the bomb went off በልሲ እስቲ በልሲ the bomb went off ምን ብሏል ቦምቡ ፈንድቷል እሺ አላርሙ ጮሃል በልሲ አላርሙ ጮሃል ጮሃል አላርሙ ጮሃል በልሲ አላርም በእንግሊዝኛ ነው አላርም አይደል the alarm በልሲ the alarm went off ለአላርምም እሱ ነው የምንጠቀመው አላርሙ ጮሃል ስንል ማለት ነው እየተግባባ ነው interesting these are top phrasal verbs which are used for your daily conversational English. If you want to make your English more natural than before, I want you to read more about phrasal verbs. This is Unique English where you can learn English uniquely. Bakalo and Bolai Mamar Mufalico Sale, you don't will English in Bamadak Malkunastabral and Sinaloria Adam. Numat Achu English in Achun, Unica Argument Tachum. Bye everybody.